አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በአብዛኞቻችሁ ጥያቄ የዘጠና ቆርቆሮ ስሪልኝ ብላችሁኛል። የዘጠና ቆርቆሮ የጭቃ ቤት ለመስራት ምን ያክል እንደሚፈጅባችሁ እነግራችኋለሁ ማለት ነው። በመጀመሪያ ምን ያክል ክፍል እንደሚወጣው እነግራችኋለሁ። ቤቱን ለማቆም የሚያስፈልገውንም ወጭ እነግራችኋለሁ። ገረገንቲ ለማስሞላት፣ ውሃ ልክ ለማሳሰር፣ ሊሾ ለማሳሰር፣ በርና መስኮት፣ የውስጥና የውጭ ግድግዳ ምርጊትንም እንዲሁም ደግሞ ለበረራ ሽምብራ ግርፍ ምን ያክል እንደሚፈጅባችሁ፣ በስተመጨረሻ ደግሞ ለቀለም፣ ለግድግዳ ቻክ እንዲሁም ደግሞ ለኮርኒስ፣ ለማብራት ዝርጋታ፣ ለውሃም ዝርጋታ ምን ያክል ወጭ እንደሚፈጅባችሁ እያንዳንዱ ከመጀመሪያው እስከ መጨረሻው የምነግራችሁናል ማለት ነው። በ2019 ቤት የመስራት ሀሳብ ካላችሁ እንዲሁም ደግሞ ቤት ጀምራችሁ አንዳንድ ነገር ለምሳሌ ውሃ ልክ ለማሳሰር፣ ሊሾ ለማሳሰር እነዚህ ነገሮች የቀሯችሁ ምን ያክል ይፈጅብኝ የሆነ እንዲሁም ደግሞ ሙሉ ቤት ለመስራት ምን ያክል ይፈጅብኛል ብላችሁ የምታስቡ ካላችሁ ይህን ቪዲዮ እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። እንዲሁም ደግሞ ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ቤቱን ለማቆም የመጀመሪያው ለቀያሽ ያስፈልጋል። ለቀያሽ 10 ሺህ ብር፣ የተቀየሰውን ለማስቆፈር 20 ሺህ ብር፣ ቋሚ እንጨት 100 ያስፈልጋል። የአንዱ ፍሬ 400 ብር ነው። አጠቃላይ 40 ሺህ ብር። ቀጣይ ፍልጥ ያስፈልጋል 800 ያስፈልጋል። የአንዱ ዋጋ 120 ብር ነው። አጠቃላይ 96 ሺህ ብር። የግድግዳ ማገር 120 ያስፈልጋል። የአንዱ ዋጋ 220 ብር ነው። አጠቃላይ 14400። የጭቃ ማገር 105 ያስፈልጋል። የአንዱ ዋጋ 220 ነው። አጠቃላይ 23100 ያስፈልጋል። የቆርቆሮ ማገር 50 ያስፈልጋል። የአንዱ ዋጋ 220 ነው። አጠቃላይ 11000 ብር ያስፈልጋል። የቆርቆሮ ራሱ የሚያስፈልገው 90 ቆርቆሮ ያስፈልጋል። 1300 ብር። አጠቃላይ 117000 ብር። የቆርቆሮ ሚስማር 3 ካርቶን ያስፈልጋል። የአንዱ ዋጋ 1300 ነው። አጠቃላይ 3900 ብር ያስፈልጋል። ሚስማር 10 ያስፈልጋል። 10 ካርቶን የተለያዩ ሚስማሮች ማለት ነው። በ1300 አጠቃላይ 13000 ብር ማለት ነው። ከፈባ 13 ያስፈልጋል። የአንዱ ዋጋ 700 ብር ነው። አጠቃላይ 9100 ብር ነው። የበረንዳ ብረት 6 ያስፈልጋል። የአንዱ ዋጋ 4000 ብር ነው። አጠቃላይ 24000 ብር። የባለሙያ ወጭ እንግዲህ ባለሙያ በቆርቆሮ ወደ ወሎ አካባቢ በቆርቆሮ ሂሳብ ነው። ስለዚህ 117000 ብር ይጠይቃል ማለት ነው። ግን ከዛ በታች የሚሰሩ አካባቢ አለ። በቆርቆሮ 500 ብር የሚሰሩ አሉ ማለት ነው። ስለዚህ ለየአካባቢያችሁ ይለያያል። አጠቃላይ ቤቱን ለማ 498500 ብር ያስፈልጋል ማለት ነው። ቀጣይ የሚሆነው ገረገንቲ ለማስሞላት አንድ ቢያጆ ከግማሽ ያስፈልጋል ማለት ነው። የአንዱ ዋጋ አጠቃላይ ከአንዱ ከግማሽ 25000 ብር ማለት ነው። ባለሙያ 5000 ብር። አጠቃላይ ገረገንቲ ለማስሞላት 30000 ብር ያስፈልጋል ማለት ነው። ቀጣይ የሚሆነው ውሃ ልክ ለማሳሰር ድንጋይ 2 ቢያጆ ያስፈልጋል። የአንዱ ዋጋ 30000 ብር ነው። አጠቃላይ 60000 ብር። አሸዋ አንድ ቢያጆ ያስፈልጋል 85000 ብር። ሲሚንቶ 20 ኩንታል ያስፈልጋል። አጠቃላይ 60000 ብር። የአንዱ ዋጋ 3000 ብር ነው። ባለሙያ 15000 ብር ያስፈልጋል። አጠቃላይ ውሃ ልክ ለማሳሰር 220 ብር ያስፈልጋል ማለት ነው። ቀጣይ የሚሆነው እንግዲህ ሊሾ ማሰራት ነው። ሊሾ ለማሰራት ሲሚንቶ 25 ኩንታል ያስፈልጋል። የአንዱ ዋጋ እንደነገርኳችሁ 3000 ብር ነው። አጠቃላይ 75000 ብር። ጠጠር አንድ ቢያጆ ያስፈልጋል 150000 ብር። ክስክስ ድንጋይ አንድ ቢያጆ 30000 ብር ያስፈልጋል ማለት ነው። አሸዋ አንድ ቢያጆ 85000 ብር። ባለሙያ ደግሞ ሊሾ ለሚሰራልን ባለሙያ 20000 ብር። አጠቃላይ 360000 ብር ያስፈልጋል ማለት ነው። ቀጣይ የሚሆነው እንግዲህ በርና መስኮት ነው። ለበር ጠቅለል አድርገን 100000 ብር፣ ለመስኮት ደግሞ 30000 ብር ከመስታወቱ ውጭ ማለት ነው። ለመስታወቱ ደግሞ ለበርም ለመስኮትም 40000 ብር። ለባለሙያ ወጭ ደግሞ 5000 ብር ይገጥምላችኋል ማለት ነው። ጠቅላላ ለበርና ለመስኮት 175000 ብር ያስፈልጋችኋል ማለት ነው። ቀጣይ እንግዲህ የሚሆነው የውስጥና የውጭ ግድግዳ ምርጊት ነው ማለት ነው። ለማስመረግ እንግዲህ የሚያስፈልገው አፈር ነው። አፈር 4 ቢያጆ ያስፈልጋል። የአንዱ ዋጋ 15000 ብር ነው። አጠቃላይ 60000 ብር። ጭድ ደግሞ የ25000 ብር ያስፈልጋችኋል። ባለሙያ ደግሞ 20000 ብር ይሰራላችኋል ማለት ነው። አጠቃላይ ለምርጊት 105000 ብር ያስፈልጋል ማለት ነው። ቀጣይ የሚሆነው እንግዲህ ለበረራና ለሽምብራ ግርፍ ነው ማለት ነው። ሲሚንቶ 40 ኩንታል
ያስፈልጋችኋል። የአንድ ዋጋ 3000 ብር ነው። አጠቃላይ 120 ሺህ ብር። አሸዋ አንድ ቢያጆ ከግማሽ ያስፈልጋችኋል። አጠቃላይ 120 ሺህ ብር ማለት ነው። ሽቦ 6 ጥቅል ያስፈልጋል። የአንድ ዋጋ 1500 ነው። አጠቃላይ 90 ሺህ ብር። ሚስማር 15 ካርቶን ያስፈልጋል። የአንድ ዋጋ 1300 ነው። አጠቃላይ 19500። ባለሙያ 30 ሺህ ብር ይሰራላችኋል ማለት ነው። አጠቃላይ 379500 ብር ይመጣል ማለት ነው ለሽምብራ ግርፍ ማለት ነው። ቀጣይ የሚሆነው እንግዲህ የማብራት ዝርጋታ፣ የጅብሰም ስራ፣ የኮርኒስ እና የግድግዳ ቻክ እንዲሁም ደግሞ የቀለም እንዲሁም ለውሃ ዝርጋታ የምነግራችሁናል ማለት ነው። በዚሁ አጋጣሚ ኮሜንት ላይ በእናንተ አካባቢ የአሸዋ ዋጋ ስንት ነው እስኪ ጻፉልኝ ማለት ነው። በየቦታው የተለያዩ ዋጋ ነው ያለውና እስኪ በእናንተ አካባቢ የአሸዋ ዋጋ ምን ያክል እንደሆነ ኮሜንት ላይ አስቀምጡልኝ ማለት ነው። ቀጣይ የምነግራችሁ የማብራት ዝርጋታ እንግዲህ ቀለል ባለ መልኩ ነው ማለት ነው። ቀለል አርጋችሁ በቀላል አምፖል ከሆነ 80 ሺህ ብር ያስፈልጋችኋል። የጅብሰም ስራ ደግሞ ለኮርኒስ ለግድግዳ ቻክ አጠቃላይ እስከ 150 ሺህ ብር ያስፈልጋችኋል ማለት ነው። ኮርኒስ እንግዲህ የፕላስቲክ ኮርኒስ ከተጠቀማችሁ ነው። የጅብሰም ምናምን ካደረጋችሁት ኦቨር ነው የሚወጣው። ስለዚህ 150 ሺህ ብር ቀለል ባለው ለያዝላችሁ ማለት ነው። ቀለም 30 ሺህ ብር በቂያችሁ ነው ለቀለም። ቀጣይ ደግሞ ለውሃ ዝርጋታ እስከ 50 ሺህ ብር ያስፈልጋችኋል ማለት ነው። አጠቃላይ እንግዲህ 310 ሺህ ይሆናል ማለት ነው። አሁን እንግዲህ እያንዳንዱን ሁሉንም ነገር ደምሬ ልነግራችሁ ነው ማለት ነው። አብራችሁ ደምሩ እሺ። አጠቃላይ ቤቱን 90 ቆርቆሮ ቤት አቁማችሁ እስከነ መጨረሻው እስከነ ፊኒሺንጉ ምን ያክል እንደሚፈጅ እንግዲህ አብረን እንደምር ማለት ነው። እሺ ተዘጋጅታችኋል? ያዙ 1 2 3 ቤቱን ለማቆም 498500 ብር፣ ገረገንቲ ለማስሞላት 30 ሺህ ብር፣ ሊሾ ለማሰራት 360 ሺህ፣ ውሃ ልክ ለማሳሰር 220 ሺህ፣ በርና መስኮት እስከን አጠቃላይ 175 ሺህ ብር፣ ለግርፍ 379500፣ ለማስመረግ 105 ሺህ ብር፣ ለውሃ ዝርጋታ ለማብራት እንዲሁም ደግሞ ለቀለም ለግድግዳ ቻክ አጠቃላይ ለኮርኒስን ጨምሮ 310 እንዲሁ ደግሞ አጠቃላይ እኔ የረሳሁት ነገር ካለ ለማጓጓዣ ለአንዳንድ ነገር 200 ሺህ ብር እንይዛለን ማለት ነው። ስለዚህ አጠቃላይ 90 ቆርቆሮ የጭቃ ቤት ሰርታችሁ ለማጠናቀቅ የሚፈጅባችሁ እናንተም እንደደመራችሁት እኔም እንደደመርኩት 2,278,000 ብር ይመጣል ማለት ነው። እንግዲህ ውዶቼ ይህ እንግዲህ ዋጋ እንደየአካባቢያችሁ እንደየምትኖሩበት ክልል እንደምትኖሩበት ከተማ እንደምትኖሩበት አካባቢ የዋጋ ልዩነት ሊኖረው ይችላል ማለት ነው። ነገር ግን 90 ቆርቆሮ የጭቃ ቤት ለመስራት ምን ያክል ይፈጅብኝ ነው ብላችሁ ግራ አልተጋባችሁ እንደጠቀማችሁ ተስፋ አደርጋለሁ ማለት ነው። ነገር ግን እናንተ ዋጋ እቃዎችን በተጨማሪ በውድ ከገዛችሁ ከዚህ በላይ ሊሆን ይችላል። ባለሙያ በርካሽ የምታሰሩ ከሆነ ከዚህ በታች ሊሆን ይችላል። ብቻ ቀንድ አገዛዛችሁ ባለሙያ ደግሞ እንደሚሰራላችሁ ሁኔታ የዋጋ ልዩነት በደንብ አለ ማለት ነው። ነገር ግን እንደው ምን ያክል ይፈጅብኝ ይሆን ብላችሁ ለምታስቡ ካላችሁ መልስ እንደሆናችሁ ተስፋ አደርጋለሁ ማለት ነው። ቪዲዮውን ከወደዳችሁት እንግዲህ ላይክ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለመዲ ቲዩብ ደግሞ አብዛኞቻችሁ ትከታተሉኛላችሁ፣ ነገር ግን ሰብስክራይብ አታደርጉኝም። ስለዚህ ለመዲ ቲዩብ አዲስ ከሆናችሁ መዲ ቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ ማለት ነው። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።